ውድ የዝግጅታችን ተከታታዮች እንደምን ሰንብታችኋል? በየሳምንቱ እግዚአብሔር በረዳን ጸጋውን ባበዛልን መጠን ከናንተ ጋራ እግዚአብሔር የሰጠን ይህ ምቹ የሚዲያ መንገድ ስለሆነ እግዚአብሔርን እጅግ ከፍ እናደርገዋለን። እንግዲህ በየሳምንቱ ይዘንላችሁ የምንቀርበውን ሳምንታዊውን የጄንቢ ቲቪ ሚኒስትሪ ፕሮግራማችንን ጀመርን። ለዛሬ ደግሞ ይዘንላችሁ የቀረብነው የቃሉን እንዘምር ምርጫችን መዝሙር 72 ቁጥር 1 ላይ ያለውን ይሆናል። ብቻውን ተአምራት የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ የሚለውን ይዘንላችሁ ቀርበናል። አሜን። እንግዲህ ብቻውን ተአምራት የሚያደርግ ብቻው ማንንም አጋዥ ሳይኖረው እግዚአብሔር በእኛ ህይወት ውስጥ ብቻውን ያደረጋቸው ነገሮች አሉ። የዝግጅታችን ተከታታዮችም ምስክሮች ናቸው። እግዚአብሔር ብቻውን ተአምራት ያደረገላችሁ ሰዎች ናቸው። አጋዥ አይፈልግም እግዚአብሔር። ስለዚህ ይህንን ቃል እንዘምረዋለን። ሁላችሁም እንደምትነግሩን በቃሉን እንዘምር ዝግጅታችን ብዙ እየተባረካችሁ ነው። ስለዚህም እግዚአብሔር ክብሩን ይውሰድ። ዛሬም ይህንን ቃል እንዘምረዋለን። እስቲ ብቻውን ተአምራት የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ። እስቲ ህይወታችሁን ይዩ፣ ወደ ኋላ፣ ወደ ፊት፣ ወደ ቀኝ፣ ወደ ግራ ይዩና ብቻውን እኮ ነው እግዚአብሔር ያደረገልኝ እያላችሁ ከኛ ጋር ጌታን እንድታመልኩት እንጋብዛችኋለን። ወደ ቃሉ እንዘምር። የእስራኤል አምላክ እግዚአብሔር ይባረክ። ብቻውን ተአምራት የሚያደርግ ብቻውን ተአምራት የሚያደርግ ብቻውን ተአምራት የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ። እስቲ ከኛ ጋር ብቻውን በሉት። ብቻውን ተአምራት የሚያደርግ ብቻውን ተአምራት የሚያደርግ ብቻውን ተአምራት የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ። በህይወታችሁ የተደረገውን ተአምራት እያሰባችሁ ብቻውን ተአምራት የሚያደርግ ብቻውን ተአምራት የሚያደርግ ብቻውን ተአምራት የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ። ባለፍንበት ችግር ክንዱን ተደግፈን ክብሩን አንሰጥም ለሌላው አሳልፈን የረዳን እርሱ ነው ያገዘን በጸጋው እንሰዋለታለን ምስጋና ነው ዋጋው። ብቻውን ተአምራት የሚያደርግ ብቻውን ተአምራት የሚያደርግ ብቻውን ተአምራት የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ። ማነው ከኛ ጋር እስቲ ብቻውን የሚለው? ብቻውን ተአምራት የሚያደርግ ብቻውን ተአምራት የሚያደርግ ብቻውን ተአምራት የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ። የእግዚአብሔር ቃል በመጽሐፈ ኢዮብ ምዕራፍ 9 ቁጥር 8 ላይ እንደዚህ ይላል፣ ሰማያትን ብቻውን ይዘረጋል በባህርም ማዕበል ላይ ይረግጣል ይላል። እግዚአብሔር ሰማያትን ሲዘረጋ ብቻውን የዘረጋ አምላክ ነው። ሰማያትን ብቻውን የዘረጋ አምላክ በእኛ በሕይወታችን ውስጥ ድንቅ ለማድረግ እንዴት ያቅተዋል ብለን እናስባለን። ስለዚህ ወገኖች ሆይ ዛሬ እናበረታታችኋለን። እግዚአብሔር ብቻውን ዛሬም በሕይወታችን ውስጥ ድንቅን ማድረግ የሚችል አምላክ ነው። አሜን። በመዝሙር 136 ቁጥር 4 ላይም እርሱ ብቻውን ታላቅ ታምራትን ያደረገ ምህረቱ ለዘላለም ነውና ይላል። ብቻውን ማንም ሳይረዳው በእናንተ ህይወት ውስጥ
ታምር የሆነ ነገር ያደረገው እሱ ብቻ ነው። አሜን። ስለዚህ ምሕረቱን በእናንተ ላይ ላበዛው አምላክ ክብር ይሁን። አሜን። እንግዲህ ብዙ ነገሮች በህይወታችን ሆነዋል። ብዙ ነገሮች በህይወታችን አልፈዋል። ብቻውን ያደረገው እግዚአብሔር ነው። እግዚአብሔር ይመስገን። ታምራትን ብቻ አይደለም። በመዝሙር 148 ላይ ብቻውን ታላላቅ ብርሃናትን የሰራ ምህረቱ ለዘላለም ነውና ይላል። ይሄ ረጅሙ የምናውቀው ምህረቱ ለዘላለም ነውና የሚለው መዝሙር ውስጥ እግዚአብሔር ታላላቅ ብርሃናትን፣ ፀሐይን፣ ሌሎችንም ዩኒቨርስ ላይ የማናቃቸው ፕላኔቶችን ሁሉ ያደረገ ብቻውን እግዚአብሔር ነው። ዛሬ እግዚአብሔር በእኛም ህይወት ውስጥ ብቻውን ብዙ ድንቅ ነገር ሊያደርግልን ይችላል። እግዚአብሔር ይመስገን። ዛሬ ሰዎች አንድ ስማቸውን ሊያስጠራ የሚችል ነገር ካደረጉ የነሱ ስም ብቻ እንዲጠራ እንዲመሰገኑ ይፈልጋሉ። ነገር ግን መዝሙር 136 ቁጥር 7 ላይ ስሙ ብቻውን ከፍ ከፍ ብሏልና ምስጋናው በሰማይና በምድር ላይ ነው ይላል። ሌሎች ሰዎች ስማቸው ከፍ ከፍ እንዲል ስማቸው እንዲጠራ ይላሉ። እግዚአብሔር ግን ብቻውን በእናንተ ህይወት ውስጥ ከፍ ከፍ ብሏልና ምስጋናውን በሰማይና በምድር ላይ ይሁን። አሜን። ወገኖች ሆይ ክብሩን ለማንም አትስጡበት። እግዚአብሔር ብቻውን ያደረገው። ዛሬ ለመቆማችን ብቻውን እግዚአብሔር ነው ሊመሰገን የሚገባው። አዎ እግዚአብሔር በሰዎች በኩል አልፎ ብዙ ነገር አድርጎልን ሊሆን ይችላል። ግን እሱ ብቻውን የሰራ እነዚያን ሰዎች ከቦታ ቦታ ያንቀሳቀሳቸው እግዚአብሔር ነው። በእኛም ህይወት ውስጥ ሁል ጊዜ ስሙን ከፍ ልናደርግ የሚገባን እርሱም ብቻ ነው። ዛሬ ጥቂት እግዚአብሔር እናመሰግንና ለሰዎች ግን እድሜ ልክ ባሪያ እንሆናለን። ነገር ግን አይደለም፣ እግዚአብሔር ብቻውን ሊመሰገን ይገባል። ስለዚህ በዚህ መንፈስ ሆነን ሌሎቹንም ቀሪዎቹን ቁጥሮች አብረን እንዘምራለን። እስቲ ዘምሩት። ብቻውን ተአምራትን የሚያደርግ እግዚአብሔር ነው። እርሱን ዛሬ የምንባርክበት ጊዜ ሆንልናልና አብራችሁን ዘምሩት። ታሪክ ቢመረመር ቢነበብ በሙሉ ብቻውን የሰራ ታምራቱ ነው። አማካሪ አይሻ ሥላሴ ሙሉ ነው። ብቻውን ያደርጋል እርሱን ለታመነው። ብቻውን ታምራት የሚያደርግ ብቻውን ታምራት የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ። አይዟችሁ ዘምሩት። ብቻውን ታምራት የሚያደርግ ብቻውን ታምራት የሚያደርግ ብቻውን ታምራት የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ። ቅዱስ ስሙ ይባረክ። ታምር የሚሠራው የእስራኤል አምላክ ዛሬም ሕያው ነው። ያው ስሙን እያወጅን ከቶ አናፍርም ብለን ድንቅን እያደረገ ገና እናየዋለን። ብቻውን ታምራት የሚያደርግ ብቻውን ታምራት የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ። ብቻውን ታምራት የሚያደርግ ብቻውን ታምራት የሚያደርግ ብቻውን ታምራት የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ። አጋዥ አይፈልግም ረዳት ደጋፊ የምናርፍበትም ቢሆንም አስገፊ። እግዚአብሔር ትልቅ ነው ክንዱ የበረታ በምንም በማንም ከቶም አይረታ። ብቻውን
የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ። ብቻውን ታምራት የሚያደርግ ብቻውን ታምራት የሚያደርግ ብቻውን ታምራት የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ። እውነት ነው ወገኖች ሆይ እንደሰማችሁት የእግዚአብሔር ቃል ደግሞ እንደዚህ ይላል ሮሜ 16:27 ላይ ብቻውን ጥበብ ላለው ለእግዚአብሔር በኢየሱስ ክርስቶስ እስከ ዘላለም ድረስ ክብር ይሁን አሜን ይላል። ስለዚህ ወገኖች ሆይ ብቻውን ጥበብ ያለው የጥበብ ሁሉ ምንጭ እግዚአብሔር ነው። የጥበብ ሁሉ አምላክ እግዚአብሔር ነው። ዛሬ ብዙዎቻችሁ እኔ ብቸኛ ነኝ፣ የሚረዳኝ ሰው የለም፣ እንዴት አድርጌ ነው ይሄን የማደርገው የምትሏቸው ነገሮች ብዙ ሊኖሩ ይችላሉ። ግን እነግራችኋለሁ ብቻውን ጥበብ ላለው እግዚአብሔር ጥበበኛ አምላክ ነው። ስለዚህ በጥበቡ ለእናንተም ድንቅን ሊያደርግላችሁ ይችላል። አሜን። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይም እንደዚህ ይላል ብቻውን አምላክ ለሚሆን ለማይጠፋው ለማይታየው ለዘመናት ንጉሥ ምስጋናና ክብር እስከ ዘላለም ድረስ ይሁን አሜን ይላል። ብቻውን አምላክ ለሚሆን ለማይጠፋው አምላክነቱን ማንም ለማይሽረው የሕያዋን አምላክ ለሆነው ለዘመናት ንጉሥ ምስጋና ክብር ለእርሱ አሜን አሜን። እንደዚሁም ደግሞ ይሁዳ መልእክት ምዕራፍ 1 ቁጥር 25 ላይ ብቻውን ለሆነ አምላክና መድኃኒታችን ከዘመን ሁሉ በፊት አሁንም እስከ ዘላለምም ድረስ በጌታችን በኢየሱስ ክርስቶስ ክብርና ግርማ ኃይልም ስልጣንም ይሁን አሜን ይላል። ብቻውን ለሆነ ወገኖች ሆይ ዛሬ የምናበረታታችሁ ይህንን ነው። ሁሉ ጊዜ በአእምሯችሁ ውስጥ ብቻውን ሊረዳችሁ የሚችል ብቻውን ሊያግዛችሁ የሚችል እርሱ ብቸኛ የሆነ ኃያል ጥበብ ተአምራትን የሚያደርግ ብርሃናትን ሰማያትን የዘረጋ እግዚአብሔር ዛሬም ከጎናችሁ እንደሆነ ልናበረታታችሁ እንችላለን። ስለዚህ ንገሩት። አዎ እኔ ምንም ሰው የለኝ ይሆናል፣ ነገር ግን ብቻውን ተአምራት የሚያደርግልኝ የእስራኤል አምላክ እግዚአብሔር አለ እያልን በዚህ በምስጋና ውስጥ ሆነን አሁንም ዝማሬውን እንቀጥላለን። ከባዶ ከምንም መፍጠር የሚቻለው ሞቶ ያበቃለትን ሕይወት የሚሰጠው ያልነበረን ማኖር ለእርሱ አይከብደውም። ታሪክ የሚለውጥ ሁሉ አይሳነውም። ብቻውን ታምራት የሚያደርግ ብቻውን ታምራት የሚያደርግ ብቻውን ታምራት የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ። እግዚአብሔር ባርኮኛ ጋር ብቻውን ታምራት የሚያደርግ ብቻውን ታምራት የሚያደርግ ብቻውን ታምራት የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ። አዲስ ነገር ሁልጊዜ ያደርጋል። ታምር እየሰራ ድንቅ አስለምዶናል። ዛሬም በእኛ ሕይወት የሰራው ብዙ ነው። እስቲ በአደባባይ ስሙን እናወድሰው። ብቻውን ታምራት የሚያደርግ ብቻውን ታምራት የሚያደርግ ብቻውን ታምራት የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ። እስቲ ለመጨረሻ ከኛ ጋር አብራችሁ ብቻውን ታምራት የሚያደርግ ብቻውን ታምራት የሚያደርግ ብቻውን ታምራት የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ።
ስለነበረን የዝማሬ ጊዜ እግዚአብሔርን እናመሰግነዋለን። እውነት ነው፣ ብቻውን ተአምራት የሚያደርግ አምላካችን እግዚአብሔር እርሱ ብቻ ነው። ዛሬ ባለፉት ሳምንታት የጀመርነውን ኢየሱስን የሚያውቀው ማን ነው የሚለውን ክፍል እንቀጥላለን። በይበልጥ ዛሬ ኢየሱስን የሚያውቀው ማን ነው የሚለውን ሐሳብ የምናተኩሩበት የተከፈለልንን ዋጋና የከፈለልንን ጌታ እናውቀዋለን ወይ በሚል ሐሳብ ላይ ነው። ብዙ ጊዜ ስለ ዋጋ መከፈል ስናስብ አንድ ወደ አእምሮ የሚመጣ ምሳሌ አለ። ታስታውሺ እንደነበር ኢትዮጵያ ውስጥ እየነበርን በየቤተክርስቲያኑ እየዞርን ከሰጠነው አገልግሎት ሌላ በመስሪያ ቤት ህብረት የክርስቲያን ህብረቶች ውስጥ እየዞርን እናገለግላለን እና ባጭሩ ጊዜያችንን ለመሻማት ያህል ለምሳሌ የአንበሳ አውቶቡስ አሽከርካሪዎች ሰራተኞች ህብረትን ስናገለግል ወዲያው በነጋታው እየሄድን እያለ ያለ ፈርማታው ህዝብ የጫና አውቶቡስ ይቆማል አጠገባችን። ከዛ በሩን ይከፍትና የታውቀና ወቅታይት የት ነው የምትሄዱት? ኑ ልሸኛችሁ ምናምን ይለናል። እንግዲህ ከትላንት ወዲያ ስናገለግል ስላየን ነው ይሄንን እድል የሰጠን። ወይም ትኬት ቆራጯ ትጋብዘናለች በነፃ ምግብ ቤት ልንበላ ተቀምጠን ምግብ ቀርቦልን ከበላን በኋላ ሂሳብ ስንል ተከፍሏል። ወዲያው ምን ጠይቀው ጥያቄ ምንድነው? ማን የከፈለልን? ምክንያቱም የከፈለውን ሰው ማወቅ እንፈልጋለን። እና ብዙ ጊዜ በትራንስፖርትም ስንሄድ የታክሲ ሹፌር አሽከርካሪዎችም ተከፍሏል አትቀበላቸው ይላሉ። ስለዚህ በአገልግሎታችን የሚያውቁን ሰዎች ናቸው። ሲከፈልልሽ መቼስ በጣም ደስ ይላል። መርካቶ ተከፍሎልን ያውቃል ወይ ሂሳብ ቀንሰውልን ያውቁ እንደሆነ እንግዲህ አላቅም። ለማንኛውም ዛሬ አምርረን የምንነጋገረው ከፋዩን ዕዳ ከፋዩን ኢየሱስን ታውቁታላችሁ ሆይ? የከፈለውንስ ዕዳ ምን ያህል ዋጋ እንደከፈለልን ለዕዳችን ደግሞ ይህንንስ ታውቃላችሁ በሚል ሐሳብ ነው የምንነጋገረው። ግን አሁን እንዳልከው እንደተከፈለላቸው የማያውቁ እና አሁን ተከፍሎላቸው እንደተከፈለ ሳያውቁ በቃ እንዳልተከፈለ ምንም ያልገባው ማንነት ሲኖሩ እንደዚህ አይነት ሰዎችን በጣም ያሳዝናሉና እንደተከፈለላቸው ካላወቁስ ምንድነው የሚባሉት? ብዙ ጊዜ አንድ የታወቀ አንድ ታሪክ አለ። ከእንግሊዝ ሀገር አሜሪካን ሀገር የስኮላርሺፕ አግኝቶ ድሮ የአቪዬሽን ወይም የአይሮፕላን ትራንስፖርት ባልነበረ ጊዜ በመርከብ ነበር ሰዎች ከአንድ ወር ከ15 ቀን ያላነሰ ጊዜ እየፈጀ የሚመላለሱት እና ይህ ሰው ምስኪን ሰው ነው። ስኮላርሺፕን ያገኘው በጣም ደስ አለው። በመርከቡ ተሳፈረ። መርከብ ውስጥ ግን የምበላው ውድ ስለሚሆንብኝ ብሎ ከገብስ የተሰራ ጥቁር ዳቦ ትልቅ ዳቦ ያዘ፣ ውሃ ያዘ። ያንን ውሃ በደረቅ ዳቦ እየበላ ጉዞውን ጀመረ። እንግዲህ አስቢው 1 ወር ከምናምን ነው የሚፈጀው። ለዛ ሁሉ ቀን ሲርቦያችን እየበላ ከክፍሉ ሳይወጣ ተጓዘ። እሱ የሚያስበው ሄዶ እዛ ያገኘውን ስኮላርሺፑን መጠቀሙን ነው። በኋላ ሊደርስ 1-5 ቀን ሲቀረው አሁንስ እንደው ወጣ ብዬም እንደው እላይም ያሉትን ሰዎች ሊስት እንደው መቼስ አያስከፍሉኝም ለዚህ ብሎ ወጣ እና እየዞረ በቃ ሰዎች የሚበሉትን ምግብ የሚዝናኑትን አቤት ታድለው አቤት እኔ እኮ ቢኖረኝ ገንዘብ እንደው ደህና ከነዚህ ሰዎች ምን እየተንደላቀቁ ነው የመጡት እያለ ብቻ እነሱ ላይ የተገረመ ሲሄድ የመርከቡ ካፕቴን አገኘው። አንተ እዚህ መርከብ ውስጥ ነበር? ካው ይሄን ሁሉ ቀናት ሳምንታት እንዴት አላየውህም? ምክንያቱም እኔ ከብዙዎቹ ጋር ተዋውቂያለሁ። እንዴት አላየውም? እኔ ያው ክፍያዬ እንትን ስለሚል እዛው ከክፍሌ ሳልወጣ ያስኳትን ዳቦ እየበላሁ ነው እንዴ። እስቲ ቆይ ስምህ ማን ነው? ሊስት ውስጥ ሲያየው ይሄ ልጅ ፉል ስኮላርሺፕ የተሰጠው ለትምህርቱ ብቻ አልነበረም። በአንደኛ ማዕረግ ምን የመሰለ ክፍል ይዞ በዛ መርከብ ላይ አለ የተባለው ምርጥ ምግብ እየበላ እየተዝናና እየጠጣ እየበላ ለ1 ወር እንዲሄድ ነበር የተከፈለለት። ይሄ ልጅ ግን አላወቀም። ነገር ግን ሊደርስ 5 ቀን የቀረው በዛች 5 ቀን ውስጥ ምን አይነት መዝናናት ነው የሚዝናናው? ዛሬ በጣም ብዙ ሰዎች አላችሁ ኢየሱስ በመስቀል ላይ የከፈለላችሁን ዕዳ የማታውቁ የኃጢአታችሁን ዕዳ። ስለዚህ ሰይጣን እየተጫወተባችሁ ነው። ከእስራት የምታመልጡበትን ዕዳ
ኢየሱስ ከፍሎላችኋል። ዛሬ አጋንንት አስሮ ዘራችሁን ዘርማንዘራችሁን ይዞ ይጫወትባችኋል። ኢየሱስ ግን በመስቀል ላይ ሰይጣንን ድል አድርጎታል። ምን ያረገኛል ለአባቴ ወቃቤ፣ ይገለኛል ያጠፋኛል እያላችሁ የምትፈሩ ኢየሱስ በመስቀል ላይ ረግጦ ዕዳውን ከፍሎላችኋል። ኢየሱስ ክርስቶስ ለኛ የከፈለውን ዕዳ ባለማወቃችን ምክንያት ልናገኝ የሚገባንን ሰላምና እርካታ ሳናጣጥም የምንሞት ብዙ ሰዎች አለን። ኢየሱስ መርጦ አይደለም የከፈለው፣ ዓለምን ሁሉ እንዲሁ ወደዋልና ተብሎ በእግዚአብሔር ቃል ላይ ተጽፏል። ስለዚህ እንነግራችኋለን ዛሬ ዕዳችሁ ተከፍሏል፣ ይሄንን ኢየሱስን ወቁት ልንላችሁ እንወዳለን። ደግሞ ዕዳቸው እንደተከፈለላቸው አውቀው ግን ዕዳው እንደተከፈለለት ሰው አይነት ማንነት የማይኖሩ የሚመጥን ለዕዳውን ለከፈለው ጌታ የማይመጥን ህይወት ለሚኖሩ ሰዎች የምንላቸው ነገር ይኖራል። ዕዳችሁ ተከፍሎላችኋል ታውቃላችሁ፣ ጌታ ኢየሱስ ክርስቶስ ዕዳዬን ከፍሎታል ትላላችሁ። ግን ለከፈለው ለጌታችን ለክርስቶስ ኢየሱስ የሚመጥን ማንነት ነው ወይ አሁን እየኖራችሁ ያላችሁት? እናንተ ሰዎች ቆም ብላችሁ አስቡ። ኢየሱስ ክርስቶስ የከፈለው ደሙን አፍስሶ እናንተን የሚመጥን አይነት ህይወት እንድትኖሩ፣ የሚያስደስት ህይወት እንድትኖሩ፣ እረፍት ያለበት ኑሮ እንድትኖሩ ነው ኢየሱስ ክርስቶስ ዕዳችሁን የከፈለላችሁ። ለምንድነው የማይመጥን ማንነት ውስጥ የምትገቡት? ለምንድነው የማይመጥን የህይወት አቋም የምትወስኑት? ለምንድነው ወደ ሞትስ የምትነዱት? ለምንድነው ወደ ክፋት ሐሳብ እግራችሁም አእምሯችሁም ሁለመናችሁ የሚሮጠው? አይመጥነውም ለክርስቶስ ኢየሱስ። አሁን ያላችሁት የህይወት አቋምና አቅጣጫ አይመጥነውም። ለእናንተም እኮ አይመጥናችሁም። ስለዚህ እንደተከፈለላችሁ እወቁ፣ የሚመጥን ህይወት ኑሩ ልንላችሁ እንወዳለን። ምክንያቱም ኢየሱስ በዚህ መልኩ ካወቃችሁ በዚህ ህይወት ልትኖሩ አትደፍሩም። እንደው ለመጨመር ያክል ቅድም እንዳልኩሽ ታክሲ ውስጥ እንኳን አንድ ሰው ቢከፍልልን ከዛ በኋላ ለዛ ሰው ያለን አስተሳሰብ ይለወጣል። ሰላም ስንለውም ተጠንቅቀን ነው። ባለውለታዬ እኮ ነው፣ ባለፈው እኮ እንደዚህ አድርጎልኛል እንላለን። ከዚህ በኋላ በዝርዝር የምንመለከተው የጌታችን ለኛ የከፈለልን ዋጋ ለሱ የሚመጥን ህይወት፣ ለሱ የሚመጥን ኑሮ፣ ለሱ የሚመጥን አስተሳሰብ፣ ለሱ የሚመጥን አካሄድ ግን ልንኖር ይገባናል። ምክንያቱም ያንን ሰው መቼም ልናስቀየመው አንፈልግም። የከፈለልንን ሰው እንደውም ቢቻል እኛ እንደምንም ጠብቀን አንድ ቀን ደግሞ እሱ ለቅሶ ደረሰበት ቢባል ቶሎ የምንሄድለት ለሱ ነው። ሰርጋለው ቢባል ቶሎ የምንሄድ፣ ምክንያቱም ባለውለታችን ነው፣ ከፍሎልናል። ኢየሱስ ከዛ የበለጠ ይገባዋል። ከዛ የበለጠ የጠራ ህይወት፣ የጸዳ ህይወት፣ የጸዳ ማንነት ከዛ የበለጠ ያስፈልገዋል። እንግዲህ ብዙ ልንል ይገባ ነበር፣ ግን ካለን ሰዓት አኳያ ዕዳችን እንደተከፈለልን ብናውቅ ኖሮ የብዙዎችንም ዕዳ መተው በቻለን ነበር። ይህን ሀሳብ ደግመዋለሁ። እዚህ ጋር የተተወልን የኃጢአት ዕዳ፣ እዚህ ጋር የተተወልን ያ የክፋታችን የአመጻችን ዋጋ ልንቀበል የነበረውን ያንን ክፉ ዋጋ፣ የኃጢአት ደሞዝ ሞት ነው ይላል እግዚአብሔር ቃል። ያንን ዕዳ ኢየሱስ ከፍሎልናል። እሱም ብናውቅ ኖሮ ያስቀየሙንን፣ ያበሳጩንን፣ ያናደዱንን፣ ያሳዘኑንን ሰዎች ይቅር ማለት እንችል ነበር። ማለት ይቅር የተባልንበትን ዋጋ ልኩን አላወቅነውም ማለት ነው። እና በኢየሱስ ክርስቶስ የከፈለልንን ዕዳ ያወቅነው አይመስለኝም። ዛሬ አይኑን አያሳየኝ እያለን የምንኖራቸው ብዙ ሰዎች አሉ። ስለዚህ ዕዳችን እንደተከፈለልን እንደተተወልን ብናውቅ ኖሮ የሌሎችን ዕዳ መተው እንችል ነበር የሚለው ሐሳብ ነው። ኢየሱስ ክርስቶስ በይቅርታ ብዙ ነገር ነው የተወው። አይደለም የኛን እዛ እንኳን ሲበድሉት፣ ሲደበድቡት፣ ሲተፉበት፣ ሲረግሙት የነበሩትን እንኳን ሳይቀር ትቶላቸዋል። የሚያደርጉትን አያውቁም እያለን የተወላቸው። በአሁን ዘመን ያለን ሰዎች ለመተው እንቸገራለን። በጣም ካናደደን፣ ያበሳጨን ሰው ጥፋቱን ለማየት ነው የምንናፍቀው። ይቅርታ ለማድረግ በጣም ነው የሚቸግረን። ልክ ነው፣ አሁን እንዳልከው ልክ ነው። ስለዚህ የበደሉንን እንኳን ይቅር የማለት አቅም የለንም። ምክንያቱም እኛ ይቅር እንደተባልን አልገባንም ማለት ነው ያ ከሆነ። ስለዚህ ዛሬ ልናስተላልፈው የምንፈልገው መልእክት ዕዳችንን የከፈለውን ኢየሱስን እናውቀዋለን ነው። እንደከፈለልንስ እናውቃለን። አዋቃለሁ ሊሉ ይችላሉ ዛሬ ብዙ። ይሄ ለአዳዲስ ሰዎች ይሆናል ይሄ ፕሮግራም፣ ግን አይደለም።
የምናውቅ አይመስለኝም። ብናውቅ ኖሮ አሁን በልባችን የያዝንባቸውን ሰዎች በሙሉ ይቅር እንላቸው ነበር። አይደለም ጎርተውን በንግግር እንኳን ተቀይመን ቂም ይዘን እኮ የተቀመጥን በቂም የታሰርን ብዙ ሰዎች እንኖራለን እና ይቅርታ ለማድረግ መልሰን ያንን ሰው አይኑን ለማየት ለማነጋገር እንኳን የቸገረን ሰዎች አለን። ምን ያህል የጥላቻና የክፋት እስራት ውስጥ ያለን ሰዎች ስላለን ይሄንን ሁሉ ነገር የተወልንን ጌታ ብናውቅ በእንደዚህ አይነት ማንነት አንኖርም ነበር። እዳችን የተከፈለልን ሰዎች ነን። እዳችን የከፈለው ኢየሱስ ነው። ኢየሱስ የኛን እዳ እንደተወልን ይቅርታ እንዳደረገልን በደላችንን ይቅር እንዳለን እኛም ደግሞ የበደሉንን እንኳን ይቅር ለማለት አቅም ያስፈልገናል። እንግዲህ ውድ ተመልካቾቻችን እኛ ከዚህ ነገር ነፃ ነን እያልናቸው አይደለም። ሰው ሲባል እናዝናለን፣ እንበሳጫለን፣ እንቆጣለን። ነገር ግን ልክ ለኛ የተከፈለውን እዳ ካሰብን የሌላውን ሰውን መተው አያቅተንም። እንደው በቀደም አንድ ጓደኛችን የነገረችን ነገር እንደው አሁን ከምናወራው ሐሳብ ጋር ስለሚሄድ ብናገረው ደስ ይለኛል። ምን ብላ ነገረችን? አንድ ያዘነችባት ሴት አለች እና እንዴት ሆነ ያ ነገር ተፈታ ወይ ብዬ ስጠይቃት ይቅርታ ማድረግ ችያ እርቅ አድርጌያለሁ አለች። ይቅርታ ማድረግ ግን አልቻልኩም፣ ምክንያቱም እውነቱ እንዲወጣ ፈልጋለሁ አለች። ግን በቀደም እግዚአብሔር አንድ ነገር አስተማረኝ አለች። እኔ በጣም ትልቅ ትምህርት ነው የተማርኩት በሷ። እውነትና ምህረት እግዚአብሔር ጋር ብቻ ናቸው ያሉት፣ ሰው ጋር አይገኙም ማለት። እውነትና ምህረት እግዚአብሔር ጋር ብቻ ናቸው ያሉት። ይሄ ነገር ሰው ጋር ሊገኛች፣ እኛ ደግሞ አሁን የምንታገለው እውነቱ ይውጣ እያለን ነው። እውነትም ያለው ምህረትም ያለው እግዚአብሔር ጋር ነው። ልክ ይሄንን ሳቃለች ይዤው የነበረውን ነገር በሙሉ ለቀኩታለች። ሲሪየስ እኔ እሷ ደግሞ ስትል እኔ ውስጥ ያ እውነት ገባ። እንደውም ላንቺም ወዲያው ነገርኩሽ። ስለዚህ እውነት እኛ ብዙዎቻችንም እውነቱ ካልወጣ እንዴት ሆኖ እንላለን። እውነት መቼም አይወጣ። ሁላችንም እንደዚህ እውነት ያለው እግዚአብሔር ጋር ነው። እግዚአብሔር ብቻ ነው ያንን እውነት ሊያወጣ የሚችለው። ከሰው ልናወጣ አንችልም። ስለዚህ ዛሬ ደግሞ በዚህ ሐሳብ ላይ ልንጨምር የምንፈልገው ኢየሱስ እዳችንን ከፍሎታል። እኔ ምን ማን ሆኜ ነው አሁን የሰው ዕዳ የሚይዘው ብለን መልቀቅ እንድንችል የሚረዳን አንዱ ሐሳብ ነው ለማለት ነው። እና ለይቅርታም ልብ እናገኛለን የጌታን የከፈለልን ስናውቅ የሚለው ነው። ሌላው ሐሳብ ደግሞ እዳችንን እንደተከፈለልን ብናውቅ ኖሮ ከህሊና ነፃ በሆነ አእምሮ መኖር እንችል ነበር። ብዙዎቻችን ዛሬም በክስ ውስጥ ሰይጣን ደግሞ እሱን ነው የሚፈልገው። አንተ ኃጢአተኛን፣ አንተ በደለኛን፣ አንተ መቼም አትሻሻልም፣ ይሄው ትላንትና እንዲህ አላደረግም ብለህ አሁን ዛሬ ደግሞ እንደዚህ ያደረግ። በቃ ጌታ ኢየሱስ ደሙን ያፈሰሰልን ኃጢአታችንን ሁሉ ይቅር ሊል ከአመፃ ሁሉ ሊፈውሰን የታመነ አምላክ ስለሆነ ነው። ስለዚህ እዳችን እንደተከፈለልን መናገር አለብን ለዲያብሎስ ለሚከሰን አእምሯችንን ህሊናችንን። ጌታ ኢየሱስ ክርስቶስ ያደረገው ነገር ምንድነው? ያንቺ ኃጢአት ትልቅ ነው አይደለም ያለው። ደግመሽ ኃጢአትን አትስሪ፣ ደግመህ ኃጢአትን አትስራ፣ የባሰ እንዳይመጣብህ ደግመህ ኃጢአትን አትስራ አለው ያንን ሽባ ሰው። ያችን አመንዝራይቱን ሴት ደግመሽ ኃጢአት አትስሪ። ኢየሱስ ክርስቶስ ማናቸውንም ኃጢአተኞች ያንተ ትልቅ ነው ያንቺ ትንሽ ነው አይልም። ነገር ግን ደግማችሁ አትስሩ፣ የምህረት አምላክ ስለሆነ። ስለዚህ እዳችን እንደተከፈለልን ብናውቅም ግን ከህሊና ነፃ ይሆን። አንዳንድ ሰዎች አሉ የድሮ የሰሩትን ነገር አስበው የሚከሰሱ ሰዎች አሉ። ግን ከዚህ ክስ ነፃ መሆን አለብን። እውነት ነው። ታዲያ ኢየሱስ ክርስቶስ የከፈለው ዋጋ ምን ያህላል ብለን ብናስብ ኢየሱስ የከፈለልን ዋጋ የተቀበለው የመከራውን አይነት እንኳን ስናስብ የደረሰበት መከራ አንድ ስጋ ለባሽ አንድ ሰው ቢደርስበት ያን ሁሉ ይቀበለዋል ወይ? ሲደበደብ፣ ሲሰደብ፣ ሲተፋበት የግርፋቱ አይነት የደሙ መፍሰስ መልኩን ሲያጠፋው ውበቱ ሲጠፋ ቁስል በቁስል ሲሆን ደሙ ከላይ ከጭንቅላቱ ጀምሮ እስከ እግሩ ድረስ ሲፈስ በአናቱ ላይ እየወረደ ሲፈስ እና ይሄ ሁሉ መከራ ማየቱ ኢየሱስ የከፈለው እንኳን ሞቱ ራሱ ይሄ ሁሉ የከፈለው የመከራ አይነት ለኛ ብሎ ነው። ዋጋ ለመክፈል ኢየሱስ ደሙ፣ ቁስሉ፣ ሞቱ እነዚህ ነገሮች በጣም በቃ በእኛ የክርስትና የእዳችን መከፈል ዋስትና ላይ ትልቅ ምልክቶች ናቸው። ሁል ጊዜ ደሙን ልናስብ ይገባል። ሁል ጊዜ ቁስሉን ልናስብ ይገባል። ምክንያቱም በመገረፉ ቁስል ተፈወሳችሁ ይላል። ደሙ ኃጢአታችንን አነጻ፣ ሞቱ ለኛ ትንሣኤን አመጣ።
እነዚህ በጣም ትልቁም ነገሮች ናቸው። ባለፈው ጊዜያት አንድ ሰው ምን ይለን ነበረ በአንድ የመጽሐፍ ቅዱስ ትምህርት ቤት ውስጥ እዚህ አሜሪካን ሀገር ውስጥ ባለ የመጽሐፍ ቅዱስ ትምህርት ቤት ውስጥ ብዙ ይሄ ስለ ኢየሱስ ስለ ደሙ ስለ ቁስሉ ባናወራ ጥሩ ነው። አሁን ያለው ጄኔሬሽን አሁን ያለው ትውልድ እንዲህ አይነት ነገር መስማት አይፈልግም። ትንሽ እንትን ያረጋል ያስጨንቃል። ቁስል ደም አሁን ይሄ እንደ ፓሽን ኦፍ ዘ ክራይስት አይነት ሙቪ አያስፈልግም። በቃ መከራው ምናምን ያስፈልጋል። ኢየሱስ ይወድሃል፣ ፍቅር ነው፣ ጸጋ አለው፣ ምህረት እሱ ይሻላል። በዚህ ነው ይሄን ትውልድ የምናመጣው እንጂ ደሙ ምናምን እያልን እንትን እነሱ ግን ከዛ የባሰ ሆረር ፊልም ነው የሚፈልገው። ደም ሲፋሰስ እኮ ያሳያሉ። በሌላ ፊልም ደም ሲፋሰስ ነው የሚታየውና ምን ያህል ሰይጣን አሁን ድረስ ደሙና ቁስሉ እንዲወራ እንደማይፈልግ ሞቱ እንዲወራ እንደማይፈልግ ነው ልናስተውል የሚገባን። ከዚህ ውጭ ደግሞ የኛ ክርስትና ዋጋ የለውም። ደሙ ላይ ነው የተመሰረተው። እኛ ደሙን አክባሪዎች ነን። የፈሰሰልንን ደም እናከብራለን። ክቡር ደም እኮ ነው። ንጹህ ደም ነው የፈሰሰው። ቁስሎቹን በቁስሎቹ እኛ እንደተፈወስን ሁሌ ልናስብ ይገባል። በሞቱ እኛ ሞትን ድል እንዳደረግን በእኛ ፈንታ እንደሞተ በኋላ አንዳንድ ነገሮችን ዘርዝራቸዋለን። ግን እነዚህ በጣም ልናስባቸው የሚገቡ ነገሮች ናቸው ለማለት ፈልጌ። አንደኛ ቆሮንቶስ 6:20 ላይ በዋጋ ተገዝታችኋልና የራሳችሁ አይደላችሁም ይላል። ማለት በዋጋ ሲል አሁን የዘረዘር ነው የክርስቶስ ኢየሱስ ስቃይ ነው። በስቃዩ ነው እኛ የተገዛ ነው ህይወት ያገኘ ነው። ዛሬ በክርስቶስ ኢየሱስ በሞቱና በትንሳኤው ምክንያት ነው እናንተ እዚህ ቁጭ ብለን ይሄንን እንኳን የምናወራው። ስለዚህ በዋጋ ነው የተገዛ ነው። ይሄ ዋጋ ደግሞ ህይወት ነው፣ ደም ነው። በክርስቶስ ኢየሱስ በሞቱ ነው እኛ ህይወት ያገኘ ነው። ስለዚህ የራሳችን አይደለንም፣ የክርስቶስ ነን እና ዋጋ ተገዝታችኋል፣ የሰው ባሪያም አትሆኑ ይላል። ኢየሱስ ክርስቶስ ይሄን ሁሉ ዋጋ የከፈለልን የራሱ ሊያደርገን ነው። የራሱ ሊያደርገን ከሆነ ለምንድን ነው ለሰው ብለን የምንኖረው? አንዳንድ ጊዜ የሰው ባለዕዳ እንሆናለን፣ ለሰው ስንኖር እንታያለን። ዋጋ ለከፈለልን ለክርስቶስ ኢየሱስ መኖር ይገባናል። ለምን? እሱ ነው ዋጋ የከፈለልን። ቅድም እንዳልከው ስንበላ ምግብ ለከፈለልን ሰው ለምግብ ለከፈለልን ሰው እንደው እዳችንን እንኳን ብድር ለመመለስ እንኳን እንዴት ነው የምንሆነው? ኢየሱስ ክርስቶስ ዋጋ ከከፈለልን ህይወቱን ሰጥቶ ደሙን አፍስሶ ቆስሎ ከገዛን ለምንድን ነው ለሱ ባሪያ መሆን የሚቸግረን? ለሰው ባሪያ አትሁኑ ይላል አንደኛ ቆሮንቶስ 7:23 የሰው ባሪያ አትሁኑ። ለምን? በዋጋ ስለተገዛችሁ። እንደው ላቋርጥሽና አሁን እያነሳን ያለ ነው ኢየሱስ እዳችንን ከፍሎታል እያለን ነው። እንደው ትንሽ እንዲጨበጥላቸው ለውድ ዝግጅታችን ተከታታዮች እንደው ባለዳ የሆነ ሰው የገንዘብ ባለዳ ሊሆን ይችላል ይምባል እንደው ባለዳ የሆነ ሰው ህይወቱ እንደው ምን ይመስላል ብለን ብናስብ ጥሩ ነው። እዳ ያለበት ሁሉ ጊዜ እንቅልፍ ያለው አይመስለኝም። እንዴት ነው ይሄን እዳዬን የምከፍለው? እንዴት ነው የማደርገው? ምን ብሰራ ይሄን ሁሉ እዳ መክፈል ይችላል ይላል። ህይወቱ ስጋት የሞላበት ነው። ህይወቱ ፍርሃት የሞላበት ነው። ህይወቱ ያንን ያበዳሪውን ሰው እንኳን እያሰበ እሱ በሌለበት ለመራመድ ነው የሚፈልገው። የተሸማቀቀ ህይወት ነው። ተስፋ ያጣ ህይወት ነው። እንዴት ነው የምከፍለው እያለ ሌሊትና ቀን ስለ እዳው ለመክፈል ነው ሁሉ ጊዜ የሚያስበው። እንደዛ አይነት ህይወት የሚኖር ይመስላል። እንግዲህ እኛ ምን አይነት እዳ ነበረብን? እንግዲህ መንፈሳዊ የሆነውን እዳችንን ከዚያውን ካልሽው ሐሳብ ጋር እውነት ነው። ልክ ሰው በምድራዊ ህይወቱ ባለበት እዳ የተሸማቀቀ እንቅልፍ ያጣ ረፍት ያጣ እንደሚሆን እኛም ደግሞ በመንፈሳዊ ህይወታችን የነበረብን እዳ እንደው ምን ነበረብን የሚለውን ነገር ብናነሳው ጥሩ። ከባድ እዳ ነበር የነበረብን ልንከፍለው የማንችለው። የመጀመሪያ ትልቁ የኃጢአተኛነት እዳ ነው። ኃጢአተኞች ስለሆንን ሁላችን ኃጢአትን ስለሰራን የኃጢአት እዳ ነበረብን። ይህ እዳ ደግሞ አንደኛ ኃጢአት ማለት የእግዚአብሔርን ህግ በመተላለፍ የሚመጣ የበደለኛነት ስራ ነው እና ይሄን ደግሞ እኛ መክፈል ስለማንችል ውድ የሆነ ዋጋ መከፈል አለበት፣ ከባድ የሆነ ዋጋ። ስለዚህ የኃጢአትን ይቅርታ ለማግኘት ደግሞ እግዚአብሔር የራሱ የሆነ መንገድን አበጀልን። ምክንያቱም በእኛ መክፈል ስለማንችል እንግዲህ ኢየሱስ ነፃ ለማውጣት እንግዲህ ከዚህ እዳ ነፃ ሊያረገን ምንድን ያደረገው? ይሄንን በእውነት ልናስበው ይገባናል። አዎ ኢየሱስ ክርስቶስ ከዚህ እዳ እኛን እንድንሆን በመጀመሪያ ያደረገልን እሱ ክቡር ጌታ አምላክ ሆኖ ሳለ ሰው ሆኖ እንደ ባሪያ ተቆጥሮ መከራ ሊቀበል ከሰው ተወለደ። አምላክ ሆኖ ሳለ ክቡር ሆኖ ሳለ
እኛን መሰለ፣ እኛን ማንረባ መከራን ተቀበለ። ቅድም እንዳልነው ተቀጣልን። የሚገባውን ቅጣት የሚቀጣ ጥፋተኛ የሆነ ሰው ነው። እሱ ግን ጥፋት ኖሮበት አይደለም፣ ያለ ጥፋቱ ተቀጣ። የሁላችንን በደል ደግሞ ተሸከመ ይላል። እርሱ ላይ አኖረው፣ እርሱ ላይ ተሸከመው። በቃ የሚገርም እኮ መሸከም እኮ ነው የተሸከመው። እና እንደ ሕግ ተላላፊ ተቆጥሮ ሕጋዊ ቅጣት ነው የተቀጣው። እንዴ ሕግ እኮ ገደብ አለው። በቃ ያንን የቅጣትን ዋናውን ክፍል ነው ጥፋት እንዳታጠፋ ተብለ ያንን ጥፋት ካጠፋ ሕግ ስለተላለፍክ ትቀጣለህ እና ገደብ አለፍክ እንደማለት ነው። እኛ ገደብ ያለፍን ሰዎች ስለነበርን ይሄን ሁሉ ቅጣት እሱ ተቀበለው። እንደገና ደግሞ ይሄንን ነገር ለማስተሰረይ ከዚህ ነገር ነፃ ለመሆን ደም ካልፈሰሰ ነፃ መሆን አይችልም አንድ ሰው። በተለይም በብሉይ ኪዳን ጊዜ የሚያደርጉት ከዚህ ሕግ መተላለፍ ነፃ ለመሆን የሚያቀርቡት መስዋዕትነት አለ። ንጹህ የሆነ ደም ያፈሳሉ ማለት የንጹህ እንስሳ ደም እንከን የሌለበት ማለት ነው እንደሚችሉት። ከዛ ያንን አፍስሰው ስለነሱ ማስተሰሪያ ቀርቦላቸው ነው ነፃነታቸው የሚነገራቸው በካህኑ። ስለዚህ ደም ሳይፈስ ነፃነት ስለሌለ ኢየሱስ ክርስቶስ ደሙን አፍስሶ ነው ሕጋዊ የሆነ ነፃነትን የሰጠን። ሕጋዊ ጥፋት ስላጠፋን ሕጋዊ ነፃነትን የሰጠን። አንደኛ ቆሮንቶስ 7:23 ላይ በዋጋ ተገዝታችኋል ይላል። እግዚአብሔር ይመስገን። እንግዲህ ከባርነት ነፃ ካወጣን ነፃነት እንዳገኘ ሰው ነው ወይ የምንኖረው ወይስ የኃጢአት ዕዳ ክስ አሁንም አለብን የሚለውን ነገር ማንሳት አለብን። እንግዲህ ሁሉ ዋጋ ተከፍሎልን አሁንም ስቲል ባለዕዳ እንደሆነ ሰው መሆን አለብን ወይ ነው? በእንደዚህ አይነት ህይወት የምትኖሩ ኢየሱስ ክርስቶስ ከፍሎላችኋል። ከባርነት ነፃ ለማድረግ እናንተን የከፈለውን ዕዳ ስንናገረው ነበር እስካሁን ድረስ። እናንተ ነፃ ለማድረግ ከኃጢአት ዕዳ ወይም ከክስ ዕዳ ነፃ ሆናችሁ እንድትኖሩ የደስታ ህይወት እንድትኖሩ ኢየሱስ ክርስቶስ ህይወቱን ሰጥቶ ከፍሎላችኋል። ስለዚህ እንደተከፈለለት አይነት ህይወት እንድትኖሩ ያስፈልጋል። ሌሎች ደግሞ ጌታን አውቀዋለሁ የምትሉ ነፃ ሰው ነኝ የምትሉ በተለያየ ስርዓት ውስጥም ደግሞ የምትኖሩ የተከፈለላችሁ አይነት ህይወት ለማትኖሩ ቅድም እንዳልነው በስጋዊ ስርዓት ውስጥ ሊሆን ይችላል፣ በተለያየ ፍላጎት ልምምድ ውስጥ ሊሆን ይችላል። ኑሯችሁ ደግሞ የራሳችሁን ፈቃድና ሐሳብ በመከተል ሊሆን ይችላል። ነፃ እንደወጣ አይነት ሰው ያልሆነ ሊሆን ይችላል። ገላትያ ምዕራፍ 5:1 ላይ በነፃነት ልንኖር ክርስቶስ ነፃ አወጣን፣ እንግዲህ ጸንታችሁ ቁሙ፣ እንደገና በባርነት ቀንበር አትያዙ ይላል። ስለዚህ ነፃ የወጣ ሰው አኗኗር መኖር ይጠበቅባቸዋል። ኢየሱስ በውድ ዋጋ ከገዛን ውድ ዋጋ እንደወጣበት ማንነት መኖር ያስፈልገናል ማለት ነው። እኛ እንኳን በውድ ዋጋ የገዛነውን እቃችንን የከበረ ነገር ቢሆን የትም አናደርገው፣ ምናስቀምጠው የተለየ ቦታ አለን። ለምንድን ነው የትም የምንገኘው? እኛስ ምክንያቱስ ውድ እኮ ሆነን ተገዝተናል። ውድ አድርጎ እኮ ገዛን። በቃ እንደተገዛንበት ዋጋ አይነት ኑሯችን፣ ፍላጎታችን፣ ንግግራችን፣ የህይወት አቋማችን ዋጋ እንደተከፈለበት ሰው አይነት ነው ወይ? ጥያቄ እዚህ ላይ እናቀርባለን። በዋጋ ተገዝተናል። ዕብራውያን ምዕራፍ 10:29 ላይ የእግዚአብሔርን ልጅ የረገጠ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውን መንፈስ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል ይላል። ታውቃላችሁ፣ ከባድ ዋጋ ስለተከፈለልን ቅጣቱም ከባድ ነው የሚሆንብን። ለምን? ይሄ የከፈለውን ኢየሱስ ክርስቶስን እንደሚገባው አላስተናገርነውም። በህይወታችን ውስጥ እናውቀዋለን ይላለን ባፋችን፣ ግን አላስተናገርነውም። በክርስቶስ ስምና ደም መቀለድ አንችልም። በልጁ ጨክኖ ይህን ሁሉ ቅጣት እንዲቀበል ካደረገው እኛም በተከፈለልን ማንነት ካልኖርን ቅጣቱ አይቀርልንም። ኢየሱስ በብዙ መከራ አልፎ የሰጠንን ነፃነት እንደ ቀላል ማየት ደግሞ አንችልም። ገላትያ ምዕራፍ 5:13 ላይ ወንድሞች ሆይ እናንተ ለአርነት ተጠርታችኋል፣ ብቻ አርነታችሁ ለስጋ ምክንያትን አይስጥ ይላል። ነፃ ሰው ነኝ እያልን እንደፈለግን
ስጋችን የሚፈልገውን ሁሉ የሚጠይቀንን ሁሉ ስጋችን እኮ ከዚህ ምድር ካልሄድን ሁሉም የሚፈልገውን ነገር ማግኘት አለበት። እዚህ ምድር ላይ እኮ ስጋችንን መከልከል አንችልም። እንደውም ከዚህ ከስጋዬ ማን ይለየኛል ጳውሎስ የምትሉም ሰዎች አላችሁ። አይደለም፣ ለስጋችንም ለውስጥ ሰውነታችንም ጥንቃቄ ልናደርግበት ይገባል። ቅድም እንዳልነው ኢየሱስ ህጋዊ ቅጣት ተቀጣ ስንል ኃጢአት የእግዚአብሔርን ህግ መተላለፍ ከሆነ አንደኛ ዮሐንስ ምዕራፍ 3 ቁጥር 4 ላይ ኃጢአትን የሚያደርግ ሁሉ አመጽን ደግሞ ያደርጋል፣ ኃጢአትም አመጽ ነው፣ እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ፣ በእርሱም ኃጢአት የለም፣ በእርሱም የሚኖር ሁሉ ኃጢአትን አያደርግም፣ ኃጢአትን የሚያደርግ ሁሉ ደግሞ አላየውም አላወቀውም ይላል። አንደኛ ዮሐንስ 3 ቁጥር 6 ላይም ደግሞ ልጆች ሆይ ማንም አያሰታችሁ፣ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው፣ ኃጢአትን የሚያደርግ ደግሞ ከዲያብሎስ ነው። አይገርምም? ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና ይላል። ኃጢአትን ማድረግ ማለት የእግዚአብሔርን ህግ ገደብ መተላለፍ ማለት ነው። ዘጸአት ምዕራፍ 2 ከ8 እስከ 17 ላይ የአምላክህን ስም በከንቱ አትጥራ፣ ሌሎች አማልክትን አታምልክ፣ ስሙን በከንቱ የሚጠራውን ከበደል አያነጻውም፣ የሰንበትን ቀን ቀድስ፣ አባትና እናትን አክብር፣ እድሜ እንዲረዝም፣ አትግደል፣ አታመንዝር፣ አትስረቅ። እነዚህን ገደቦች የምንተላለፍ ስለሆንን ስንዋሽ፣ ስንሰርቅ፣ ስንሳደብ የእግዚአብሔርን ህግ ተላለፍን ማለት ነው። የኃጢአት ትንሽና ትልቅ የለውም። ስለዚህ መቀጣት አለብን። ቅጣቱም ደግሞ ኃጢአት ስለሆነ ሞት ነው። የኃጢአት ደሞዝ ደግሞ ሞት ከሆነ ኢየሱስ የኛን ሞት ለመሞት ኃጢአተኛ ሆነ። የኃጢአት ዕዳችንን ሁሉ ተሸክሞ ሞተ። ይህን ኢየሱስን እናውቀዋለን? ከባዱን ዕዳ እንደከፈለልንስ ይገባናል ወይ? አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ ይላል። ሮሜ 6:23 ላይ የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ የዘላለም ሕይወት ነው ይላል። አንደኛ ዮሐንስ ምዕራፍ 3 ቁጥር 6 ደግሞ እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ፣ በእርሱም ኃጢአት የለም ይላል። ኢየሱስ ስለ ኃጢአታችን በህግ እንደተፈረደበት በህግ ግልጽ በሆነ መንገድ ነፃነትን ሰጥቶናል። ሮሜ 3 ከቁጥር 24 እስከ 27 በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ትምክህት እንግዲህ ወዴት ነው? እርሱ ቀርቷል። በየትኛው ህግ ነው? በስራ ህግ ነው? አይደለም፣ በእምነት ህግ ነው እንጂ። ግልጽ በሆነ በእምነት ህግ ነፃነት ሰጠን ይላል። በጣም ደስ የሚል ሮሜ ምዕራፍ 5 ቁጥር 7 እስከ 8ም ስለ ጻድቅ የሚሞት በጭንቅ ይገኛል፣ ስለ ቸር ሰው ግን ሊሞት እንኳን ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞቷልና እግዚአብሔር ለኛ ያለውን ፍቅር ያስረዳል ይላል። እግዚአብሔር ለኛ ካለው ፍቅር የተነሳ የዘላለም ሞት የተፈረደብንን የዘላለም ሕይወትን በክርስቶስ ሰጠን። አሜን። ስለዚህ ዮሐንስ 3:16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ስለዚህ በተከፈለልን ዋጋ ምክንያት አዲስ ማንነት አገኘን፣ አዲስ ደህንነት፣ አዲስ ልብ፣ አዲስ ዕውቀት፣ አዲስ የሕይወት መንገድ አገኘን። ይህን ሁሉ እንድናገኝ ክርስቶስ ስለከፈለልን ዋጋ ከከፈለልን ጌታ ጋር እንዴት መኖር አለብን? አምነነው የህይወታችን መሪ እንድናደርገው ህይወታችንን በመስጠት ዋጋ እንደተከፈለለት ሰው መኖር ይገባናል። እንግዲህ በእውነት ዝምም ያልኩት በጣም ከእግዚአብሔር ቃል ጋር መሰረት ያደረገ ይሄ እውነተኛ የሆነው መሰረታችንን እየነካሹ ስለሆነ ነው። ታዲያ በዚህ መንፈሳዊ ዕውቀት አስተሳሰብ ውስጥ ሆነን ለምን አንድ ዝማሬ አንዘምርላቸው? ይሄ ያዳነንን ዋጋ የከፈለልንን ጌታን ከፍ ከፍ ብናደርገው ደግሞ ሊገርመን ሊደንቀን የሚገባው ነገር የምንኖረው ኖሮ አይደለም፣ የዳንበት አዳዳን የተከፈለልን ዕዳ ነው። ይሄ በቃ ሁሌ ልናስበው ሁሉ ሰው ሊያመሰግንበት የሚገባ ነገር እንደሆነ ነው የሚያስለኝና በነገራችን ላይ የዝግጅታችን ተከታታዮች የምንዘምራቸውን ዝማሬዎች
ሐሳቡን በደንብ መልእክቱን እንድታገኙት በሚል ነው እንግዲህ በምንዘምርበት ጊዜ ሁሉ ጊዜ በስክሪኑ ላይ ግጥሙን የምናደርግላችሁ። በነገራችን ላይ ይህንን ስራ መስራት ከጀመርንበት ጊዜ ጀምሮ መቅዳቱም ማዘጋጀቱም ምኑም ራሱን የቻለ ከባድ ነገር ነው። ከሁሉ በላይ ደግሞ መዝሙሩን ግጥሙን ራሱ ማስቀመጡ እሱ ደግሞ ሌላ ደግሞ ተጨማሪ ስራ ነው። ግን ብዙዎች እየተጠቀማችሁበት እንደሆነ ትነግሩናላችሁ። በይበልጥ መስማት የተሳናቸው ወገኖቻችን ቃላቱን እያዩ አብረው እንደሚያመልኩ ይነግሩናል። ለነሱም በጣም በዛው እግረ መንገዳችን ጥሩ ነው። ግን ሌሎቻችሁ ዝማሬውንም እየሰማችሁ መልእክቱን በደንብ እንድታገኙ እንፈልጋለን። በይበልጥ ይሄ መዝሙር መዳኔ ይገርመኛል ነው የሚለው። እስቲ በእውነት ይግረመን እግዚአብሔር ከምን አይነት ጨለማ ውስጥ እንዳዳነን ወደሚደነቅ ብርሃን ይላል የእግዚአብሔር ቃል። ስለዚህ በእውነት ከኛ ጋር ዛሬ ሐሴት እንድታደርጉ በዚህ ዝማሬ እንጋብዛችኋለን። ወደ ዝማሬው እንሂድ። የምህረት መገለጫ ነኝ በመስቀሉ ቃል በታሪክ ተወለድኩኝ። ታሪክ እኮ አለኝ አገር ያወቀው ተጽፎ አለቀ ምሁር እንኳን ያልናቀው በዋጋ የገዛኝ ደሙን አፍስሶ ክብር እያለው የውርደት ሥጋ ለብሶ ሕይወት የሰጠኝ ከሰማይ ወርዶ ጌታ ኢየሱስ ነው ከሞት ያዳነኝ ወርዶ። መዳኔ ይገርመኛል መዳኔ ከጠላቴ እጁ መዳፍ ማምለጤ መትረፏ ሕይወቴ በምድር ያለው የሰማይ ወራሽ መሆኔ የዘላለም ሕይወት ሳገኝ አረፍ በጎኔ አከብረዋለሁ የማዳኑን ኃይል ለእኔ ደካማው ታላቅ ፍቅሩን ገልጧል። ሁሌ አወራለሁ ፍጥረትም ይስማ ላዳነኝ ጌታ ይኸው መዝሙር ላሰማ። በዘላለም ሕይወት የማያምን በጌታ በኢየሱስ አምኖ የማይድን በቁሙ የሞተ ምስኪን ወገኔ ቢቀበል ይሻላል ልክ እንደ እኔ። አልተለወጠም የድሮ እምነቴ ከአባቶቻችን የመጣው ሃይማኖቴ መጤም አይደለም በቅርቡ የመጣ ከፍጥረት በፊት ነው ከላይ ካብ የወጣ። ስደፋ ነበር ደጁን ፍለጋ ለመግባት ብዬ መንግሥተ ሰማዩ ጋር ሲለኝ ኢየሱስ በሩ እኮ እኔ ነኝ አመንኩ ስለው ወደ ውስጠኛ አስገባኝ። መዳኔ ይገርመኛል መዳኔ ከጠላቴ እጁ መዳፍ ማምለጤ መትረፏ ሕይወቴ በምድር ያለው የሰማይ ወራሽ መሆኔ የዘላለም ሕይወት ሳገኝ አረፍ በጎኔ አከብረዋለሁ የማዳኑን ኃይል ለእኔ ደካማው ታላቅ ፍቅሩን ገልጧል። ሁሌ አወራለሁ ፍጥረትም ይስማ ላዳነኝ ጌታ ይኸው መዝሙር ላሰማ። በዘላለም ሕይወት የማያምን በጌታ በኢየሱስ አምኖ የማይድን በቁሙ የሞተ ምስኪን ወገኔ ቢቀበል ይሻላል ልክ እንደ እኔ። በገንዘብ አይደል እኔ ገዛሁት እንደው በነፃ በጸጋው አገኘሁት። የመግዣ ዋጋ ይወደድ ነበር ከያዝኩት ሰላም ደስታ ጋር ሲወዳደሩ። ሰው ሲያወራ ስለዚህ እምነት በጣም ያምታታል የሰማሁት ያውሸት። እውነትም ሕይወት መንገድ የሆነው አረጋግጦኛል ወደ ውስጤ ሳስገባው። መዳኔ ይገርመኛል መዳኔ ከጠላቴ እጁ መዳፍ ማምለጤ መትረፏ ሕይወቴ በምድር ያለው የሰማይ ወራሽ መሆኔ የዘላለም ሕይወት ሳገኝ አረፍ በጎኔ አከብረዋለሁ የማዳኑን ኃይል ለእኔ ደካማው ታላቅ ፍቅሩን ገልጧል። ሁሌ አወራለሁ ፍጥረትም ይስማ ላዳነኝ ጌታ ይኸው መዝሙር ላሰማ። በዘላለም ሕይወት የማያምን በጌታ በኢየሱስ አምኖ የማይድን በቁሙ የሞተ ምስኪን ወገኔ ቢቀበል ይሻላል ልክ እንደ እኔ። በዚህ በለጋ እድሜ ታስሬ እንደፈለግኩኝ ወዲህ ወዲያ በርሬ ሳልጨርስ ያፍላ ስሜትን መግደል ሃይማኖት ከያዝኩ እስር ይመስለኝ ነበር። ይቅርብኝ እያል ነገ ይደርሳል ሞት ከደጃ
ደጃፌ ለካ ቆሞ ያደባል። ዛሬ ነው ቀኑ የመዳን ሰዓት ብዬ ስወስን ጌታም ነፍሴን አዳናት። መዳን ይገርመኛል መዳኔ ከጠላቴ ከእጁ መዳፍ ማምለጤ መትረፏ ሕይወቴ በምድር ያለው የሰማይ ወራሽ መሆኔ የዘላለም ሕይወት ሳገኝ አረፍ በጎኔ አከብረዋለሁ የማዳኑን ኃይል ለእኔ ደካማ ታላቅ ፍቅሩን ገልጧል። ሁሌ አወራለሁ ፍጥረትም ይስማ ማዳኔን ጌታ ይኸው መዝሙር ላሰማ። በዘላለም ሕይወት የማያምን በጌታ በኢየሱስ አምኖ የማይድን በቁሙ የሞተ ምስኪን ወገኔ ቢቀበል ይሻላል ልክ እንደ እኔ። ከኪሳራ ሕይወት ዛሬ ወጥቼ ከታሰርኩበት ሰንሰለት ተፈትቼ ደስታ የሞላበት ያለ ሰቀቀን እኖራለሁኝ ይኸው ሁሌ ቀን በቀን። መቅናት ጀመሩ ባልንጀሮቼ ሲያዩኝ በስራት የሁሉ ተፈትቼ እንደማልቀጥል ጠርጥረው ነበር ይኸው አለፈኝ ቀናት ዓመት ሲቆጠር። መዳኔ ይገርመኛል መዳኔ ከጠላቴ ከእጁ መዳፍ ማምለጤ መትረፏ ሕይወቴ በምድር ያለው የሰማይ ወራሽ መሆኔ የዘላለም ሕይወት ሳገኝ አረፍ በጎኔ አከብረዋለሁ የማዳኑን ኃይል ለእኔ ደካማ ታላቅ ፍቅሩን ገልጧል። ሁሌ አወራለሁ ፍጥረትም ይስማ ማዳኔን ጌታ ይኸው መዝሙር ላሰማ። በዘላለም ሕይወት የማያምን በጌታ በኢየሱስ አምኖ የማይድን በቁሙ የሞተ ምስኪን ወገኔ ቢቀበል ይሻላል ልክ እንደ እኔ። ያዳነኝ ጌታ ሕይወት የሰጠኝ በክብር ከላይ ታጅቦ ሊመጣልኝ እኔን ሊወስደኝ ሊነጥቀኝ ካለ ጊዜው ተቃርቧል ገና ሩቅ አይደለም። ፍጻሜ ያገኛል የሕይወት ጉዞዬ እዘጋጅ በደንብ ልቁም በዓላማዬ ተሰናድቼ እጠብቃለሁ ጌታዬን ባይኔ እንደማየው አምናለሁ። መዳኔ ይገርመኛል መዳኔ ከጠላቴ ከእጁ መዳፍ ማምለጤ መትረፏ ሕይወቴ በምድር ያለው የሰማይ ወራሽ መሆኔ የዘላለም ሕይወት ሳገኝ አረፍ በጎኔ አከብረዋለሁ የማዳኑን ኃይል ለእኔ ደካማ ታላቅ ፍቅሩን ገልጧል። ሁሌ አወራለሁ ፍጥረትም ይስማ ማዳኔን ጌታ ይኸው መዝሙር ላሰማ። በዘላለም ሕይወት የማያምን በጌታ በኢየሱስ አምኖ የማይድን በቁሙ የሞተ ምስኪን ወገኔ ቢቀበል ይሻላል ልክ እንደ እኔ። እውነት ነው መዳናችን እጅግ የሚያስገርም ነው። እግዚአብሔር ይመስገን። ይህንን እያሰብን ሁል ቀን ልንገረም ይገባናል። በዘማሬው ላይ እንደነገርናችሁ እውነት ነው ኢየሱስን ልታውቁት፣ ልትረዱት፣ ልትቀበሉት ይገባችኋልና ይህንንም እናበረታታችኋለን። እንግዲህ ኢየሱስ ዋጋ ሲከፍልልን የሆኑልን ነገሮችን ማወቃችን ደግሞ የከፈለልንን ጌታ በሚገባ እንደው እንድናውቀው ያደርገናል እና እስቲ እንደው ኢየሱስ በመከራው በሞቱ ያደረገልንን አጠቃላይ እንደው ዋና ዋና የሚባሉትን የተደረጉልን ነገሮች ባጭሩ ብንላቸው ደስ ይለኛል። ለምሳሌ ይቅርታን እንድናገኝ ኢየሱስ ስለኛ ተቀጣ። እኛ እንድንፈወስ ኢየሱስ ስለኛ ቆሰለልን። ጻድቃን እንድንሆን ይሄ ታይትል ማግኘት አንችልም መቼም፣ ግን ኢየሱስ እኛን ሊያጸድቅ ኃጢአት ሳይኖርበት እንደ ኃጢአተኛ ተቆጠረና ለኛ ይህንን የጽድቅን መብት እንድናገኝ አደረገልን። የዘላለምን ሕይወት ሊያካፍለን ስለኛ ሞተልን። አሜን። ሌላው ደስ የሚለኝ የተባረክን እንድንሆን ስለኛ የተረገመ ሆነ። በአብ ዘንድም ተቀባይነት እንዲኖረን እርሱ በሁሉ ዘንድ ተናቀ። አዎ ከአብ ጋር ያለን ግንኙነት እንዲቀጥል እርሱ የኛን ኃጢአት በመሸከሙ ምክንያት ታስታውሻለች፣ በመስቀል ላይ ሆኖ አምላኬ አምላኬ ለምን ተውኸኝ እስኪል ድረስ ፊቱን ሲያዞር። አዎ ስለዚህ ያ ሁሉ መከራ ያገኘው እኛን ከአብ ጋር ሊያስታርቀን፣ ያ የመስቀሉ ሁኔታ ራሱ
እኛን ከአብ ጋራ ሊያስታርቀን የወሰደው ትልቅ እርምጃ እንደሆነ ነው የምንመለከተው። እነዚህ እስካሁን ያየናቸው ዋና ዋና ነገሮች ናቸው። ሌሎች ደግሞ ዋና የሚባሉ ማንም ሊሰራልን የማይችል ነገር ግን በኢየሱስ ብቻ የተሰሩልን ነገሮችም አሉ። የመተካት ስራ ማንም ሰው ሊተካልንና እኛ ቦታ ሊገባልን የማይችለውን በኢሳይያስ 53 ከ5-6 ላይ እናገኘዋለን። ኢየሱስ በእኛ ቦታ ተተክቶ ነው ይህን ስራ ይሰራልን። በሮሜ 6:23 ላይም የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው ይለናል። እነዚህ ስራዎች በጣም ትልቅ ነገሮች ናቸው። አንደኛ ጢሞቴዎስ 2:6 ላይ ምን የሚል ቃል አለ? ራሱን ለሁሉ ቤዛ ሰጠ ይላል። ገላትያ 4 ላይም ስለ ኃጢአታችን ይሄ ሊያስተሰርየው ያደረገልን ነገር ነው። ለኃጢአት ሞተን ቅድም ብለሽዋል ለጽድቅ እንድንኖር። እነዚህ ጥቅሶች በጣም ኢምፖርታንት ጥቅሶች ናቸው። ኃጢአታችንን በእንጨት ላይ ተሸከመ፣ በመገረፉ ቁስል ተፈወስን። እነዚህ ስራዎች ኢየሱስ ክርስቶስ ያደረገልን ሌላ ማንም ሊሰራልን የማይችለው ስራዎች ናቸው። አሜን። እንግዲህ እስካሁን ያነሳናቸው ነገሮች በመከራው በሞቱና በትንሳኤው ለኛ የተደረጉልን ነገሮች ናቸው። በጠላታችን በዲያብሎስና በመንግስቱ ላይ ደግሞ የተደረጉት ዋና ዋና ነገሮች ደግሞ አሉ። በዲያብሎስ መንግስት ምን ኪሳራ ደረሰ? የሞትና የሲኦልን ቁልፍ ወሰደበት። አሜን። የተሸነፈ ሰይጣን እንደሆነ ልናውቅ ይገባናል። ኢየሱስ ክርስቶስ በትክክል ቁልፉን ወስዶበታል። የሞትን እና የሲኦልን ቁልፍ ወስዶበታል። ይሄ ስልጣን ያለው አሁን ኢየሱስ ጋር ነው። አሜን። እና ይሄ ደስ ሊያሰኘን ይገባናል። እና ሁሉ ቀን ደግሞ ለጠላታችንም ልንነግረው ይገባል። አንተ ተሸንፈሃል። ኦልሬዲ ቅጣቱ የታወቀ ነው። መጨረሻው የታወቀ ነው። ሊቀየር አይችልም፣ ሊሻሻል አይችልም። እኛ በዚህ ምድር እንደምና አመክሮ ተብሎ አይሻሻልለትም፣ ይጣላል፣ ወደ እሳት ባህር ይጣላል። ስለዚህ ብቻውን እንዳይጣል ብሎ ነው የሚለፋው የሚደክመው ብዙዎችን ይዞ ለማጥፋት። ዛሬ ኢየሱስ ሕይወት እንዲሆንላችሁ እንዲበዛላችሁ መጣው ያለው ጌታ እሱን እንወቀው እያልናችሁ ነው። ኢየሱስ ዲያብሎስን አሸንፎታል። አሜን። የዛሬው መልእክታችን አጠቃላይ ሐሳቡ አንድና አንድ ነው። ለመሆኑ ዋጋ የከፈለላችሁን ኢየሱስን ታውቁታላችሁ? እናውቀዋለን ወይ? በተጨማሪም ዋጋ እንደተከፈለለት ሰው ሕይወት የሚመጥን ኑሮስ እየኖርን ነው ወይ? እንግዲህ እነዚህን ሁለት ጥያቄዎችን ማሰብና መመለስ ከቻለን የዛሬው ዝግጅታችን ዓላማውን ግቡን መጥቷል ማለት ነው። አሜን። እንግዲህ ለምንሰጠው ምላሽ እግዚአብሔር ይርዳን። ብዙ ነገሮችን እንዳገኛችሁ ተስፋ እናደርጋለን። በእውነት ኢየሱስ ክርስቶስ የከፈለልንን ዋጋ ልናስታውስ፣ ከፋዩንን ጌታ ደግሞ በሚገባ ልናውቅ ይገባናል። ይሄ ነው የዛሬው መልእክታችን። ዛሬ ይሄ ሁሉ ዋጋ እንደተከፈለልኝ አላቅም፣ ነገር ግን ዛሬ ግን ገብቶኛል። እንደ ቅድሙ ከእንግሊዝ ሀገር ወደ አሜሪካን ሀገር ለአንድ ወር ከ15 ቀን ደረቅ ዳቦ ጥቁር ዳቦ ሲበላ እንደከረመው ሰውዬ መሆን አልፈልግም። እውነተኛውን ሰላም ማጣጣም እፈልጋለሁ። የተከፈለልኝን ያንን የሰላም ህይወት መኖር እፈልጋለሁ የምትሉ ሰዎች ዛሬም እድል እንሰጣችኋለን። እኛ የምንጸልያትን አጭር ጸሎት ከኛ በኋላ ትጸልያላችሁ። በዚህም ጸሎት ከኢየሱስ ክርስቶስ ጋር ህብረት ይኖራችኋል። ጌታም ደግሞ ወደ ህይወታችሁ ይገባል፣ ወደ ኑሯችሁ ይገባል፣ ወደ ትዳራችሁ ይገባል። ህይወታችሁን በርሱ ሰላም ይሞላዋል። እግዚአብሔር ይመስገን። ስለዚህ እችን አጭር ጸሎት ከኔ ጋራ እንጸልያለን። የተከታዩን ጸሎት እቴ ደግሞ እያገዘችን ጸልያለች። አብራችሁን ጸልዩ። ጌታ ኢየሱስ ወደ ህይወታችሁ ይገባል። አሜን። ጌታ ሆይ አመሰግናለሁ። ዛሬ ስለሰማሁት ትልቅ የምስራች አመሰግናለሁ። እዳዬ ስለተከፈለ ነፃ ሰው ስለሆንኩ በመስቀል ላይ ስለተከፈለልኝ እዳ ሁሉ አመሰግናለሁ። ህይወቴን ዛሬ እሰጥሃለሁ። ጌታ ሆይ የተከፈለልኝን እዳ በማሰብ በማመን ዛሬ ልጅህ ሆናለሁ። ወደ መንግስትህ አስገባኝ። ስሜን በህይወት መዝገብ ጻፍ። ከዛሬ ጀምሮ ያንተ ሆናለሁ። በኢየሱስ ስም አሜን። ይህንን ጸሎት በእምነት ከጸለያችሁ በእውነት ዛሬ ኢየሱስ ወደ ህይወታችሁ እንደሚገባ በእርግጠኝነት እንነግራችኋለን። እግዚአብሔርን እናመሰግነዋለን። በሚቀጥለው ሳምንት እንደ እግዚአብሔር ፈቃድ በሌላ ዝግጅት እንገናኛለን። እዳችንን የከፈለልን ጌታ እያሰብን በእውነት በምስጋና በሐሴት ህይወት እንድንመላለስ እንመክራችኋለን። ጌታ ከሁላችሁም ጋር ይሁን። መልካም ቆይታ